ሴትዮዋ ያቻከራይ አወራች። ሁሉም አወቀ። በቃ ልታገቢ ነው ተባለ። ሰው ሁሉ አወቀ። ቤተሰቦችም እዛ ጋር ጀመሩ፣ ዝግጅት ማድረግ ጀመሩ። ማክሰኞ ላይ እንደማይሆን ነገረኝ ማለት ነው። እኔም ችግር የለብኝም ግን ዋና የጎዳኝ ማለት ነው ሐሙስ ማታ እንግዲህ ትላንትና ይሄን ነገር ነግሮኝ ከኔ ሁሉ ነገር ጨርሶ ሊያገባ የነበረው ሰው ሐሙስ ደግሞ ሌላ ሴት አመጣ። በቃ ወድጄ ቢሆንም ማለት ነው ስቃይ ያለው ያኔ ትውስታ አይጠፋብኝም። በጣም አይምሮ ላይ ተቀርጾ ነው ያለው። ያኔ ፍቃደኛ ቢሆንም ስቃይ ያለው የራሱ ወድጄም ቢሆን ስቃይ ያለው መከራ አለው። ያሳምናል በጣም ድንግልናሽን ሲወስደው ነው ስቃይ ያለው። አዎ እሺ እና ያ ሁሉ እኔ እንዴት በቃ ምንም ማለት አይቻልም። በቃ ስልኩ ተዘጋ ማለት ነው። ኦኬ ደግመሽ አልደወልሽም? ስልኩ ተዘጋና መልሼ አልደወልኩም። የሚሰጠኝ ምላሽ ምን እንደሆነ በቃ ገባኝ። ምንም የማመጣው ነገር እንደሌለ አውቃለሁ። ማለት ምንም የማመጣው ነገር የለም አውቃለሁ። ዝም ብዬ ተረስቼ መቅረት ከተጋባችሁ በኋላ አብራችሁ ስንት ጊዜ የሚኖራችሁት? አንቺ ወደ ሳውዲ ከመሄድሽ በፊት ስንት ቀን አብራችሁ ኖራችሁ አንቺ እና እሱ? ኧረ በተደጋ እንትን ነው ምን መሰለሽ አንድ ላይ እንደዚህ ተከራይቶ ምናምን ይሄ ትዳሬ ነው ብዬ ቤተሰብ መጥቶ ምናምን ያ ነገር የለም። ድንግልናሽን ታዲያ የተወሰደው አንድ ላይ ካልኖራችሁ አንድ ቤት ካልኖራችሁ አለ እዛ አካባቢ የጓደኛው እንትን አለው ቤት አለ። ስለዚህ ስንት ቀን ኖራችሁ? የጓደኛው ቤት ስንት ቀን ኖራችሁ? 15 ቀን እዛ ነው የምንኖረው። በ15 ቀን የጓደኛው ቤት የኖራችሁት ቤተሰብ የሚባል መጥቶ አያውቅም። መብሩክ ሊሉም የእሱ ቤተሰቦችም አልመጡም። ቤቱ የት እንደሆነም አታውቂም። በቃ ምንም አታውቂም ስለሱ። ስሙ ግን ትክክለኛ ስም ነው እንዳትጠሪ። እዚህ ጋር ግን ስሙን ትክክለኛ ስሙን ታውቂያለሽ? መታወቂያውን አይተሽዋል? ኧረ ግልጽ ነው። ሲጀመር እሱን ሰውየውን ስሙን ካነሳው ማለት ነው ወላሂ በቃ የመጨረሻ እቺ እብድ ናት ነው የምባለው። እሱ እንደዚህ ያደርጋል ተብሎ አይታሰብም ከነጭራሹ። ኦኬ ጥሩ አይታሰብም። እሺ ከዛ በኋላ 9 ወር እሱን ፈልገሽ አላገኘሽውም ነበር። ከዛ በኋላ ደግሞ አገኘሽው በስልክ። ከዛ ወደ ዱባይ መጣሽ። እሺ ዱባይስ ምን ገጠመሽ? ዱባይማ ያው ስራ ሰራሁ ግን በጣም እንትን ይሄ ነገር ከአይምሮዬ ስላልወጣ እያሰብኩኝ ያው ስራ ሰራሁኝ። 5 አመት ሰራሁኝ ዱባይ ላይ። እሺ 3 አመት 2 አመት ኮንትራት ቤት 3 አመት ደግሞ እንትን ገረን። ኧረ እንዴ የትልቅ ኡስታዝ ስም እዚህ ጋር እንዲጠራ ትፈልጋላችሁ? እኔ አልፈቅድም በቤቴ የማንኛውም ሃይማኖት አባት ስም በቤቴ እንዲጠራ አልፈልግም። አይቻልም፣ አልፈቅድም ምን። እሺ ቀጥይ። ወድረኝ እሺ እንደገና ደግሞ ጋሪ ካርድ ያደርጉ ይችላሉ ስሙን ካነሳው ምናምን በኋላ ለኔም የሰው እዚህ ጋር እኮ መዳም ቤት አሪፍ ነው አልহামዱሊላህ። ሰራሁኝ 2 አመት ኮንትራት ቤት ሰራው። ብቻ ያሳዝናልም ያስደስታልም ምንም አይደለም። በፊት ተሽያለሁ። የገጠመኝ ነገር ያው 2 አመት ኮንትራት ከሰራው በኋላ ጠፍቼ አንድ መጀመሪያ ቆይ ሳውዲ ስንት አመት ነበር የሰራሽው? በድሪያ አጠቃላይ 5 አመት ሳውዲ 5 ዱባይ 10 አመት። እሺ 10 አመት እንግዲህ ሳውዲ 4ቱን አመት በአንድ ቤት ነው። አንዱን አመት ደግሞ 9ን ወር በአንድ ቤት ከዛ 5 ወር ደግሞ በአንድ ቤት ነው የሰራሁት ሳውዲ ላይ። ያው ሴትዮዋ በአንድ አመት ውስጥ 2 ቤት አስገብታኛለች ሴትዮዋ ማለት ነው። እሷ ቤት 5 ወር 9 ወር ከሰራው በኋላ ሌላ የሳውዲ ታሪክ እና አጠቃላይ በአጠቃላይ 10 አመት አረብ ሀገር ሰርተሽ አሁን ኢትዮጵያ ውስጥ ምን አለሽ? እስኪ ንገሪኝ ምን አለሽ? ሊለፋው ዱባይ ላይ ያጋጠሙኝ ያስለቀሰኝ ነገር ምናምን ሊለፋው። አይ ንገሪኝ ማሪ እንሰማሻለን።
እሺ እንግዲህ ዱባይ ኮንትራት ቤት እየሰራሁኝ አንዲት ሀዲያ ሰራተኛ ነበረች። ሀዲያ ማለቴ ጓደኛዬ ማለት ነው። ከኔ በኋላ እኔ ላስለምዳት ምናምን ያስገቧት። ከዛ የሆነ እንጨቃጨቅ ነበረ። ትንሽ ከለመደች በኋላ ምናምን እኔ የምግብ ነኝ፣ እሷ የጽዳት ነበረች። ሰዎቹ በእሷ በጽዳቱ ዙሪያ ምናምን በእኔ ይቆጡ ነበረ። እሷ ባሳለፈችው እሷ በተወችው ስራ ማለት ነው እኔ ይቆጡ ነበር። በጣም እናደዱኝና ከጨረስኩ በኋላ ወጣሁኝ፣ ጠፍቼ ወጣሁ። ከዛ ግን ጠፍቼ የወጣሁት አንደኛ ደግሞ ምክንያት ምንድነው ቶሎ ሀገርሽን ትገቢያለሽ ተባልኩኝ። ቶሎ ሀገርሽ ትገቢያለሽ። እኔ ሀገር መምጣት በጣም ፈልግ ነበር። ከዛ አልተሳካም። ከጠፋው በኋላ 3 አመት እንትን አልኩኝ። አንድ አመት ከግማሽ ከሆነኝ በኋላ አባቴ ድንገት ሞተ ማለት ነው። በቃ አላመመውም። በቃ ድንገት ሞተ። በቃ ከሞተ በኋላ እንደገና እሱ ከሞተ በኋላ የቤተሰቦቼ ፈተና ደግሞ በጣም በዛ። ብዙ ወጪ የሚያስወጣ ፈተና መጣ። በጣም ብዙ ማለት ነው። ደሞዜን ሳገኝ በቃ ወጪ ማውጣት ጀመርኩኝ። በተቻለኝ አቅም ግን አካውንቴ ላይ እያጠራቀምኩ ነው ትንሽ ማለት ነው። ከዛ አባቴ ሲሞት ደግሞ በቃ የመምጣቱ ፍላጎቱም እንትን አለኝ። እንደገና 1 አመት ከ6 ወር ጨምሬ 3 አመት ሰራሁኝ ውጭ ላይ ማለት ነው። ከሰራው በኋላ በቃ ሀገሬ መጣሁ። ምንድነው ይሄ እንትና አጽፌ ሁሩጀነ ሀኢ የሚባል እንትና አጽፌ አጠቃላይ መጣሁ ማለት ነው። ያው በእጄ 480 ሺህ ብር ነበረኝ ያጠራቀምኩት ከወጪ ቀሪ ማለት ነው። ከዛ መጨረሻ ላይ ያው መጣሁና በ300 ሺህ ብሩ ገጠራማ ቦታ መሬት ገዛሁኝ። ከዛ 180 ሺህ ብር ቀረኝ ነበረ። ከአጠቃላይ ከወጪ ከምን ያው ትንሽ የሰፈር ሱቅ ከፍቼ መኖር ጀመርኩኝ ማለት ነው። አሁን አለውኝ ግን አልሐምዱሊላህ ያው አላገባሁም። ከዛ ሰውዬ ትንሽ አጠቃላይ ያንን ሰውዬ 7 አመት ሙሉ አይምሮዬ ውስጥ ነበረ ማለት ነው። 7 አመት ሙሉ ኢትዮጵያ ከመጣሁ በኋላ ይሄ ነገር ሊለቀኝ ስላልቻለ ማለት ነው እንትን ሄድኩኝ ሳይካትሪስት ሐኪም ቤት የአይምሮ ሐኪም ምናምን ለማከር በቃ እንዴት ነው ይሄ ነገር ከኔ ታሪክ ተነጥሎ ሊወጣ የሚችለው? እንዴት ነው ይሄንን ማሰብ ልተው የምችለው ብዬ አስረዳሁት። በቃ እሱም የተወሰነ እንትንም ሰጠኝ፣ የመድኃኒት ሰጠኝ፣ ኬኒን መድኃኒት ሰጠኝ ለ1 ወር የሚዋጥ። እንደገና ደግሞ እሱን የጭንቀት ነው ያለመረጋጋት እንትን ስላለብሽ ምናምን ብሎ ሰጠኝ። እንደገና ደግሞ ይሄንን ታሪክ አለኝ ለ1 ሰከንድ እንዳታስቢ ብሎኝ ነበረ። ለ1 ሰከንድ እንዳታስቢ፣ በቃ ማሰብ አይቻልም። ይሄ በህይወትሽ መጥቶ የሄደ ነገር ነው። ያ ሰው ተጠቅሞብሻል፣ የሚፈልገውን ነገር አድርጓል። በቃ አሁን አንቺ ለሰከንድ እሱን ማሰብ የለብሽም ብሎ መከረኝ ሐኪሙ ማለት ነው። ከአሁን በኋላ እሱን ከአእምሮሽ ማስወጣት አለብሽ። ማሰብ የለብሽም፣ ወደ ኋላ ማሰብ የለብሽም። ቀጥ ብለሽ ባልም ከመጣልሽ አግብተሽ ኑሪ፣ ካልመጣልሽም ደግሞ ስራሽን እየሰራሽ አይምሮሽን ፈታ እያደረግሽ መኖር አለብሽ። ጥሩ አይደለም ካሁን በኋላ ላንቺ ለአይምሮሽ ጥሩ አይደለም ብሎ ወከረኝና ያው መድኃኒቱን የሰጠኝ በወር ጨረስኩኝ፣ ዋጥኩኝ፣ ምን አልኩኝ። አልሐምዱሊላህ ረቢል ዓለሚን ስራዬን እየሰራ አለው ማለት ነው። እና እስካሁን ድረስ ባል አልመጣም። መጥቶ ነበረ። ምን መሰለሽ የዛሬ በጣም ይመጣል፣ ግን ቅስሜን ሰብሮት ነው የሚሄደው። እኔ ምን እንዳለብኝ ራሱ አላውቅም። ከኔ የባሱ ምንም ቆንጆ ያልሆኑ ምንም ጋዛ መጥቶ ነው ያገባሉ፣ ይወልዳሉ። እኔ ግን በዲያ እንደተዋወቃችሁ ንገሪኝ። ባልየው ብቻ ራሱ እኮ ሰብሮኝ ነው ሲያለፈው፣ በጣም አስለቅሶኝ ነው ሲያለፈው በሰዓቱ ወላሂ። ያንን ነገር ከአይምሮ አስወጥቼ በድሪያ ከመጀመሪያው ንገሪኝ እንጂ በድሪያ ባልየው አዲስ ባል ሱቅ ቃልጣፋ መጥቶ ነው። እንዴት ታወቃችሁ? መጀመሪያ እኔ አላውቀውም ነበረ፣ እሱ ያቀኛል። በምንድን ነው የሚያቀኝ? አካባቢ እኔ ያለሁበት አካባቢ ተከራይቶ ይኖራል ይሄ ሰው። እኔ ደግሞ ተከራይቶ ቢኖርም እኔ ባለሱቁም ስለሆንኩኝ ወላሂ የሰፈሩን ሰው ጨርሼ የት እንደሚገባ የት እንደሚወጣ አላውቅም። ከበሬ ያልፋል፣ መስጂድ ያልፋል፣ ሊሰግድ ማለት መስጂድ ያልፋል። መስጂድ ሲያልፍ ግን እኔ በቃ መንገድ አጥቶ አይደለም
እኔን ፍለጋ ነው በኋላ ሲነግረኝ ማለት። ከዛ የአከራዩን ይልካታል ወደ እኔን ማጣራት ከጀመረ በ3 ወሩ ማለት ነው። አከራዩን ይልካታል ለረመዳን የአመናው ረመዳን ማለት ነው 10 ቀን ሲቀረው ማለት ነው። ከዛ እንደዚህ ሰው አለሽ ወይ ያለችኝ መጣ። በጣም በቁም ነገር ስርዓት ባለው መልኩ ማለት ነው ተረጋግታ አለ አይደለ የለኝም አልኳት። ለምንድን ነው የሆነ ሰው አስቦሻል ፈልጎሻል ጠይቅልኝ ብሎኝ ነው አለች። አይ እኔ ማንም የለም ጥሩ ሰው ከመጣ ለማግባት ዝግጁ ነኝ አልኳት። ለሷ እንደዛ አልኳት። ሄዳ ነገረችው። ቁጥሬን ወሰደችና ሰጠችው። ከዛ ስልኬን ሰጠችውና ማውራት ጀመርን። እኔ ነው አለች። በአካል መጣ ሳይደውልልኝ በፊት በአካል መጣ። ራሱ ሱቅ በር መጣና እከሌ ያልነገረችው እንዴ አንተና እንዴ ያልኩት። በጣም መጠጥ ያለ ነው። በቃሽ ትልቅ ነው 40 ቤት ነው ምናምን ሰውየው ማለት ነው። ከዛ አንተ ነው እንዴ እኔ ባለትዳር ትመስላለህ አልኩት። ትልቅም ነገር ስለሆነ ባለትዳር ትመስላለህ እኮ ልጆች ምናምን የለውም እንዴ? እኔ ህይወቴን በጣም በሰላም መኖር ነው የምፈልገው፣ ጭቅጭቅ ያለበት ህይወት መግባት አልፈልግም ብዬ በዛው ገና ስልኬን ሳይደውል ገና ሳንጀምር በቆመበት ነገርኩት። አታስቢ ያለኝ እኔ ትዳሬን ከፈታው 4 ዓመት ነው አለኝ። ትዳሬን ከፈታው 4 ዓመት ነውና በፍርድ ቤት ያለቀ ጉዳይ ስለሆነ አንቺ ምንም አታስቢ ያለኝ። ማውራት ጀመርን። ቀጠለ። በጣም ወደደኝ ስልሽ በጣም ወደደኝ ስልሽ በሁኔታው ማለት ነው። እና ለረመዳን ትዳር ይዤ መቀጠል ነው የምፈልገው፣ ከረመዳን በፊት ኒካው ይሆን አለኝ። በቃ እኔም ሀሳቤ ስለነበረኝ ተስማማውኝ። ለ4 ቀን ኒካው ተያዘ። ለእሮብ እንግዲህ ጁምአ ማታ ለእሮብ ቀጠሮ ተያዘ ማለት ነው። ከዛ ለቤተሰብሽ ተናገሪ ያለኝ። እንግዲህ ለ4 ቀን ስለሆነ ቤተሰብ መስማት አለበት። ያኔ ወደደኝ አትበይ የምትሉት እኮ ትክክል ናችሁ እናንተ። ለሳቱ ግን ይመስላል፣ በኋላ ነው ነገሩ ሲጋለጥ ነው እንዳልወደደና እንደወደደ የሚለየው። መጀመሪያ ግን እንደወደደኝ ነው እማውቀው። በኋላ ላይ ለ4 ቀን አይደል ቀጠሮ የተያዘው። ለቤተሰቦቼ ቅዳሜ ደውዬ ነገርኳቸው። ለእሮብ ኒካ ታደርጉልኛላችሁ ሽማግሌ ይመጣል አልኳቸው ማለት ነው። ከዛ አስተግፍሩላህ አልዓዚም እሺ አሉ። ግን መጀመሪያ በጣም አስጨነቁኝ ቤተሰቦቼ። እንዴት ይሄ ሊሆን ይችላል? 4 ቀን እንዴት ይሆናል እንዴ? መጀመሪያ ይሄ ሰውዬ መታየት አለበት መታወቅ አለ። ለምን አጣደፈሽ አሉኝ ፋሚሊዎች ማለት ነው። እኔ እንጃ በቃ ጥሩ ሰው ይመስላል፣ ኢማን ያለው ነው፣ አላህን ይፈራል፣ ሰላት ይሰግዳል ምናምን አልኳቸው። በቃ እንደዛ አልኳቸውና አመኑ እነሱ። እሺ አሉ። አንቺ ካልሽ እሺ፣ በደንብ ካወቅሽው እሺ አሉ ቤተሰቦች። ከዛ ለሮብ ቀጠሮ የተያዘው እኔ ምን አለኝ፣ ማክሰኞ ትመጪና ቁልፍ ሰጥሻለሁ የቤቱን፣ አንቺ የምትገቢበትን ቤት ታስተካክያለሽ አለኝ። ያው አከራዋን አውቃታለሁ፣ ከሷ አንድ ላይ ታጸዳላችሁ፣ ፏ ታረጉታላችሁ ቤቱን አለኝ። እኔም ደግሞ ተስማማው፣ ችግር የለውም ያው እኔ ብገባበት እሱ ስራ የመንግስት ስራ ነው የሚሰራው። ኦኬ። ከዛ ሜሽ ተሰራውኝ፣ ፀጉሬን ተኳስኩ ምናምን። ከዛ ያንን ከሰራ በኋላ ቤተሰቦች ጋር ሄጄ ያው ፕሮግራሙን ስናዘጋጅ እናቴን ለማገዝ ነው። በቃ እኔ ራሴ በጣም አምኜዋለሁ፣ ሙሉ በሙሉ አምኜዋለሁ። በቃ እንደዚህ ይፈጠራል አላልኩም፣ ሌላ ነገር ይፈጠራል አላልኩም። ከዛ ማክሰኞ ጠዋቱን ብጠብቅ ሰውየው ጸባዩ ተቀይሯል። አይሆንም ተባለ፣ ተተወ ማለት ነው። እንዳለ የአካባቢ ሰው እኔን የሚያቀኝ ባለሱቁም ስለሆንኩ ሰፈር ላይ በጣም ብዙ ሰው ያቀኛል። በጣም ተናገረ። ሴትዮዋ ያቺ አከራይ አወራች፣ ሁሉም አወቀ። በቃ ልታገቢ ነው ተባለ፣ ሰው ሁሉ አወቀ። ቤተሰቦችም እዛ ጋር ጀመሩ፣ ዝግጅት ማድረግ ጀመሩ። ማክሰኞ ላይ እንደማይሆን ነገረኝ ማለት ነው። ይሄን ነገር መልሼ ማሰብ አለብኝ አለ። በጣም አለቀስኩ የዛን ቀን። በጣም ለቤተሰቦች ራሱ ደውዬ ቀኑን ሙሉ ሳለቅስ ውዬ ደውዬ እንደማይሆን ነግሮኛል። ምን እንደተፈጠረ አላውቅም አልኩት።
በቃ በጣም ነው የደነገጥኩት። እንደዚህ ለምን ያደርጋል ማለት የማሰቢያ ጊዜ ያላስጨናነኩት ሁሉ በራሱ ፍላጎት ነው በሱ ሀሳብ ልስማማ እንጂ እኔ ምንም ያደረኩት ነገር የለም። ከዛ ማክሰኞ ላይ ይሄን ሲነግረኝ በቃ ማክሰኞ እንግዲህ አዲሱ ቁስሌ ምናምን እያጋገምኩ አልኩ ማለት ነው። ያ ማለት በጣም ተጎድቻለሁ ማለት ቅስሜ ሰብሯል። ላገባ ነው ብዬ ነው ዝግጅት ላይ ነው ያለሁት። ሶሪ በቃ ምን ማድረግ አለብኝ? ሁሉም ሴት ያደርገዋል ብዬ አስባለሁ። ለማግባት ከተስማሙ በኋላ እኔ ቀጠሮ ከተያዘ በኋላ ምን ይጠበቃል? በቃ እንደዚህ አይነት ነገር ይፈጠራል አላልኩም። መጨረሻ ላይ ሮብ ማደርን ሰውየው የለም። ከዛ ሐሙስ ማታ የሆነች የቡና ቤት ቡና ስላንቺ አካባቢ ሰው የሆነ ነገር ሰምቶ ቢሆንስ ማሬ፣ የአካባቢው ሰው የሆነ ነገር ብሎት ቢሆንስ፣ ጤነኛ አይደለችም እቺ ሴት እሱን ይቅርብን ምናምን ብለውት ቢሆንስ የጠፋው? እሱን በኋላ ያው በጣም ብዙ ሰው ጠየቀውስ፣ ግን እንደዛ አላለም። ምክንያት የተናገረው ምክንያት ሌላ ነው። እሱ እኮ አንድ ነገር ልንገርሽ፣ እንደዛም ቢሉት ማለት ነው መተው ይችላልስ፣ መብቱ ነው። ማንም የማይፈልገውን ትዳር ውስጥ እንዲገባ የሚያስገድደው የለም። እኔም ችግር የለብኝም። ግን ዋና የጎዳኝ ማለት ነው ሐሙስ ማታ እንግዲህ ትናንትና ይህን ነገር ነግሮኝ ከኔ ሁሉ ነገር ጨርሶ ሊያገባ የነበረው ሰው ሐሙስ ደግሞ ሌላ ሴት ተመጣ በጨለማ ምንም እንትን ሳል ሁለቱ ተያይዘው ገቡ። እዛ በተከራየ እኔን ሊያገባ የተከራየው ግን እሷን ይዞ መጣ ማለት ነው። እሱ ምን መለሰ? ሰዎች በጣም የጎዳኝ ነገር ደግሞ እሱ ነው። ያ ነገር በቃ አለፈኝ አይደል? ማክሰኞ የተነገረኝ አለፈ አይደል? በቃ ማሬ እሷን ለምን አልፈለግክም ሲሉት ለአካባቢ ሰው ምን መለሰ? እኔ የመለሰው የወደደችኝ አልመሰለኝም። በንግግሯ እንደተረዳሁት የወደደችኝ አልመሰለኝም። ብቻዬ አፍቅሬ በኋላ ትዳር ያስቆጠርኩ ማስቆጠር ይሆንብኛል ብዬ ነው ብሎ ተናገረ። የወደደችኝ አልመሰለኝም ብሎ ነው የተናገረው ለሰዎች ማለት ነው። ታዲያ ካልወደደች ለምን እኔ ካቀን ተቆረጠ ይሻለች ምናምን ሲባል አይ እሷ ፍቅር መጀመሪያ እሁድ ስናወራ በጣም ተወጅኛለሽ ወይ በጣም ታፈቅረኛለሽ ወይ ብሎ ሲጠይቀኝ እኔ ምን ብዬው ነበር? እኔ እንደዚህ ደስ ትለኛለህ ጥሩ መሆንን ነው የማውቀው። በኋላ ያለ ነገር ስለማላውቅ እኔ በኋላ ከተጋባው በኋላ ነው ፍቅር ሊይዘኝ የምፈልገው። አሁን ላይ በፍቅር አናህል እንትን አላልኩም አልኩት። በቃ ያንን ሰምቶ ነው ያንን ነው የተናገረው። እሷ ተወጅኛለሽ ብዬ ስጠይቃት አይ እኔ ካገባው በኋላ ነው ፍቅር የሚይዘኝ አለችኝ ብሎ ነው የተናገረው ማለት ነው። እሱም አርኪ የሆነ ምክንያት አይደለም። በርግጥ ከዚህ ውጭ ደግሞ ሌላ ነገር አልተናገረም። ከዛ በኋላ እሷን ይዞ መጣና ሐሙስ ማታ ሌላ ባል አልመጣም። እሺ ልመርቅሽ፣ ሌላ ባል እንዲመጣ አንዴ ልመርቅ፣ ቡናው እንዳይበርድብኝ በድሪያዬ አንዴ ልመርቅ። እሺ እኔና በድሪያ ድምፅሽ ግን አዲስ አልሆነብኝም። ከዚህ በፊት እዚህ ቤት ገብተሽ ድምፅሽ ግን አዲስ አልሆነብኝም። ከዚህ በፊት እዚህ ቤት ገብተሽ ታሪክ ተናግረሻል። እኔ አላወራውም። ላወራ አስገብተሽኝ ማለት ነው። ከዛ ምን እንደተፈጠረ አላውቅም። ወጣሁኝ። እንትን ይሄ ማይኩ አልዘጋ አለኝ። ሌሎቹን እያወራሽ ነበር አስገብተሽኝ፣ የኔ አልዘጋ አለኝ። ከዛ ረብሻለሁ ብዬ ወጣሁኝ። ከዛ በኋላ ሁለቴ ብሞክርም እድሉ እንትን አላለኝ፣ አልተሰጠኝም። ከዚህ በፊት ገብተሽ ቤተሰቦች እንደሞቱብሽ ታሪክ አልተናገርሽም እዚህ ቤት? አልተናገርኩም። እኔ ቤተሰቦቼ አልሐምዱሊላህ አልተናገርኩም። ኦኬ እሺ። ድምፅ ተመሳሳይ አይደለም። እሺ እናቴ ቆይ መርቅሻለሁ እንዴ፣ ከዛ እንቀጥላለን። የኔ ምርቃት ጠባይልም፣ ምላሴ ጥቁር ነው። እርግማኔ ምርቃቴም ጠባይልም። አሁን አራተኛ ባል ይመጣልሻል ሀቢባ ምናለች? በየኔ ምርቃት ታዲያ ዛሬ ሱቅሽ ይመጣል ቃል ይገዛል። ያ ረብ ያላ ያ ረብ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ሁሉ ያዘኑ ፈጣሪ ያለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። ሁላችንም ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ።
ልጅ የሌላችሁ ፈጣሪ ጤነኛ ልጅ ይስጣችሁ። በድሪያዬ ፈጣሪ ጤነኛ ባል ይስጥሽ። አዎ ለአንቺ ጤነኛ ባል ይስጥሽ ፈጣሪ። ከዛ ጤነኛ ልጅ ይሰጥሻል። መጀመሪያ ግን ጤነኛ ባል ይስጥሽ። ሳርጌ ፈጣሪ ልጅ ይስጥሽ። በዋትሳፕም እንኳን ደስ አለሽ ብላ ትናንትና ቮይስ አድርጋልኝ። እኔ ፈጣሪ ልጅ እንዲሰጣት ለሳሪቲ ዱዓ አድርጌላታለሁ። ሳርዬ ፈጣሪ ልጅ ይስጥሽ። ለሁሉም ልጅ ለሚፈልግ ሴት በሙሉ ፈጣሪ ጤነኛ ልጅ ይስጠው። ሀንዬ ቴንኪው። ረጅም እድሜ ይስጠን፣ ጤና ይስጠን፣ ፍቅር ይስጠን፣ ሰላም ይስጠን። የወለድንም ፈጣሪ ልጆቻችን የሚያሳድግልን ለቁም ነገር ያባ። ኧረ ዱዓ አታቋርጪ ተይ እናቴ። ልጆቻችንን ፈጣሪ የልጆቻችንን መጨረሻ ያሳየን። እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። የልጆቻችንን ወግ ማድረግ ያሳየን ለሁላችንም። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። የተከፋችሁ ፈጣሪ ያስደስታችሁ። ሁላችንም እንደሰት። እኛ ስግብግቦች ስለሆንን ነው እንጂ እኮ ፈጣሪ እኮ አያልቅበትም። ፈጣሪ ለሁላችንም ቢሰጠን አያልቅበትም። ግን ፍቅር ስለሌለን ነው ፈጣሪ ማይሰጠን። ፍቅር ይስጠን ፈጣሪ፣ ሰላም ይስጠን፣ ምቀኝነትን ያንሳልንና ሁላችንም ወደ ፈጣሪያችን ጤና፣ እድሜ፣ ሰላም፣ ፍቅር፣ ደስታን እንለምን። የሰው ማየትን ተውና የራሳችን ላይ እናተኩር። ሁላችንም ሰላምና ፍቅር ይስጠን። አሜን። በድሪያ ጤነኛ ባል እንዲሰጥሽ ዱዓ አድርጌልሻለሁ። አሜን ብለሻል አቡዬ። አላህ ብያለሁኝ። አላህ ይቀበልሽ፣ ይቀበለን እና ያው የመጨረሻው ታሪክ አያልቅም ማለት ላውራ ካልኩኝ በጣም ብዙ ነገር ስላለ አድካሚ ነው የሚሆነው። ሰዎችን ማሰልቸት ነው የሚሆንብኝ ከዚህ በላይ። አንቺ ካልደከመሽ ማሬ፣ አንቺ ካልደከመሽ እኛ አይደክመንም፣ አይሰለችንም። ሌላም ታሪክ አለሽ እንዴ? 3 ባሎች አግብተሽ ፈታሽ፣ ሌላ ታሪክ ምን ቀረ? አራተኛውን አሁን እኔ ለመንኩልሽ ጤነኛ። እስከዛሬዎቹ 3ቱም ጤነኛ አልነበሩም። ፈጣሪ አራተኛው ባል ጤነኛ ይቅር፣ ሌላው ይቅርና ትንሽ ምክር ነው። ሌላም ነበር በድሪያ ታሪኬ ቢወራ አያልቅም። ፊልሙን ደግሞ ርዕሱን ንገሪን እንድናየው። በፊልም ተሰርቷል። ህይወት ታሪኬ እውነተኛ ታሪክ ያው ምክር ነው የምፈልገው። ኧረ አንቺ ማሪ ምን ትመከሪያለሽ? እኛን ምከሪን እንጂ። አሚን ያ ረቢ አላህ። ያው ሀውዬ እንግዲህ እኔ ወደ 30 በ20 ውስጥ በሆነው ማለት ነው አንድ ትዳር ውስጥ መግባት ፈልጋለሁ። ያ ነገር አይደለም ፍላጎቴን ነው የነገርኩሽ ያለሁት። አይደለም ስንታመትሽ ደግሞ መለወጥ መሬት ገና ተመልሼ ለመሄድ ደግሞ እድሜ ያሳሰበኝ። ብቻ ግራ ተጋባሁ። ልምራ እንጂ ኖሮዬን ልምራበት እንጂ የሆነ ቤት የሚሰራ ገንዘብ ነው። ኔትወርኳ ደግሞ ሲያናድድ። እኔ ምክር ነው የምፈልገው፣ ምክር ማለት ነው። ማስጨረስ እየሰራ በቃ በሁለት አንዱ ትንሽ በዚህ ሰሞን አይምሮዬ በቃ ማንን ላማክር በቃ ለራሴ አልቆረጠም። አዎ ይሰማኛል። እድሜሽ ስንት ነውማ? እድሜው 28 በ18 ዓመትሽ አረብ ሀገር ሄደሽ 10 ዓመት አረብ ሀገር ቆየሽ አይደል? ኢትዮጵያ ከተመለሽ በ18 አይደለም በ18ማ 2 ዓመት ሰርቼ ያንን ባል ያገባሁበት እድሜ ነው። ያ የሰፈሩን ባል ያገባሁበት እድሜ ነው 18 ዓመት። መለስ ከሞተ ስንት ዓመት ነው? አንቺ መለስ ሲሞት ብለሻል ኢትዮጵያ ነበርሽ። መለስ የሞተው ስንት ዓመቱ ነው ጋይስ? 16 ዓመት 16 ዓመት መለስ ከሞተ 16 ዓመት ሆኖታል። በቃ እኔ እንደዛ ነበር የዛኔ 16 ዓመት ነበር 2005 ማለት ነው። ኦኬ 13 ዓመቱ ነው እሱ ከሞተ እያሉ ነው። ለምን አሁን 18 ነው? በ2005 ከሞተ 13 ዓመቱ ነው መለስ ከሞተ። በቃ እድሜ ወይ 29 ወይ 28 ነው። በሁለት አንዱ ነው የሚሆነው እና ትንሽ ከበደኝ በቃ ሳስበው። መለስ ሲሞት 18 ዓመትሽ ነበር።
ስለዚህ አሁን 31 ነሽ ማሬ፣ 31 ነሽ። አስራ 18 ሲደመር 13 እንዴ 18 ሲደመር 13 8 ከዛ 3 31 ትክክል ነው። ነው 16 ነበረች ከሆነች 29 ዓመቷ ነው። አሁን 29 ዓመቷ ነው። ገና እኮ ነሽ። ምን የትርጉ ነቀላ ትመጣለች። አሁንም ማስተካክላ ቀደምም እንደዚህ ነቅላ አስተካክላ የመጣች በዚያ እውነት ሳይካትሪስት ያስፈልጋታል። ያልተኖሩ ያልተፈጠሩ ነገሮችን ያሳያታል አይምሮ እና ሳይካትሪስት ያስፈልጋታል። የስነ ልቦና ሐኪም ጋር ደግማ መሄድ አለባት። ክትትሏን መቀጠል አለባት። አስተማሪ ታሪክ ነው። ኤልሳ ኤሌክትሪክ ያለች ትመጣለች። አሁን ታያለሽ። ኔትወርክ ነው ብላ ተመልሳ ትመጣለች። ቅድምም እንደዚህ ኔትወርክ ነቅሏት ተመልሳ መታ ነው ትመጣለች። ኤሌክትሪክ ያለች ወጣችልኝ ብለሽ